ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ ምርጫ አንድ ቀን ብቻ ቀርቶታል። በዋዜማው ላይ እንገኛለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከግንቦት አንድ ቀን ጀምሮ የአጠቃላይ የእንቅስቃሴ ገደብን ያደረገ መሆኑ ይታወቃል። በተለያዩ አካባቢዎችም ውጊያዎች እየተደረጉ ነው። የኦሮሞ ነጻነት ሰራዊት ኦላም እንደዚሁ በመላ ኦሮሚያ የአንድ ሳምንት የእንቅስቃሴ ገደብ ጥሏል። ወደ ጅቡቲ የሚሄደውን መስመር መዝጋቱ ነው መረጃዎች የሚያመለክቱት። በወቅታዊ የኢትዮጵያ ጉዳዩ ላይ በማተኮር የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤን እንግዳ አድርገናል። አብራችሁ እንድትቆዩ ግብዣችን ነው። አርበኛ አስረስ ማረዳምጤ ከረጅም ጊዜ በኋላ ተገናኝተናል። ዛሬ ብዙ ነገሮችን እናነሳለን። በዋዜማ ላይ ነው ያለነው። ከየትኛው እንደሚጀምር አላውቅም። ላንተ ግን እድሉን ልስጥና ምን ላይ ነው ያለነው? አጠቃላይ የኢትዮጵያን ሁኔታ እንደ አንድ ፖለቲከኛ እንደ አንድ አርበኛ እንዴት እየተከታተልከው ነው? ምን ላይ ነው ያለነው? አመሰግናለሁ መሳይ። ከረጅም ጊዜ በኋላ የመጣሁት ያው በስራ መደራረብ ምክንያት ነው ያልነበርኩት። አድማጮችን ይቅርታ መጠየቅ እፈልጋለሁ። አሁን ያለንበት ወቅት ሀገሪቱ በሁሉም አካባቢ በጦርነት የምትታመስበት ጊዜ ላይ ነው የምንገኘው። በሌላ በኩል ደግሞ አብይ አህመድና አገዛዙ ተጨማሪ የመግደያ የመጨፍጨፊያ ኢትዮጵያውያንን እርስ በርስ የማባላትና ጠቅላላ የጥፋት ፕሮጀክቶችን የሚያስፈጽምበት እድል ለማግኘት ወይም ሌጂቲሜት ገቨርንመንት ለመሆን የሞት ሽረት ጉዳይ አድርጎ እንግዲህ ስሙን እንኳን ምርጫ ብሎ ለመጥራት ትንሽ ያስቸግራል። ምርጫ የሚመስል ግርግር ለማድረግ ከፍተኛ ርብርብ እያደረገ ያለበት ጊዜ ላይ ነው የምንገኘው። በሌላ በኩል እስካሁን በኢትዮጵያ የምርጫ ታሪክ ሂደት ታይቶ በማይታወቅ ደረጃ ዓለም አቀፉ ማህበረሰብ፣ ዓለም አቀፍ ሚዲያዎች በነቂስ ሙሉ በሙሉ በምትለው ደረጃ ትልቅ ተሰሚነት ያላቸው የምዕራባውያን ሚዲያዎች ጭምር ይሄንን ምርጫ የኮነኑበት የምርጫ ሂደትን ማከናወን የማይቻልበት ነባራዊ ሁኔታ ያለ መሆኑ የተገለጸበት ወቅት ላይ ነው የምንገኘው። የአገዛዙ የማጭበርበር ስልት ደረጃውን ከፍ አድርጎ የኢትዮጵያ የህዝብ ቁጥር ከሚፈቅደው በላይ መራጭ እንደተመዘገበ አድርጎ ማሳወቁ ይታወቃል። በቅርብ ጊዜ ምርጫ ቦርድ የሚባለው አንደኛው የማጭበርበሪያ ተቋም እንዳሳወቀው በጣም በታሪክ በሚያሳፍር ደረጃ 54 ሚሊዮን ህዝብ ለምርጫ ተመዝግቧል ሲሉ ነበር። ለምርጫ የደረሰው የኢትዮጵያ የህዝብ ቁጥር ለመምረጥ የደረሰው እንኳን ይሄንን የሚያክል አይደለም። እንደምታውቀው ኦሮሚያ ክልል በከፊል በፋኖና በኦላ ቁጥጥር ስር ነው የሚገኘው። አማራ ክልል ከ80% በላይ የሚሆነው ግዛት በፋኖ ቁጥጥር ስር ነው የሚሆነው። በዚህ ሂደት ውስጥ አንድም የምርጫ ክልል ላይ አንድም ቦታ ላይ ምርጫ ለማከናወን የሚያበቃ ተጨባጭ ሁኔታና ሰላም የለም። ሁሉም የክልሉ አካባቢ ከፍተኛ የሆነ ውጊያ እየተካሄደበት ነው የሚገኘው። ዓለም በደረሰበት የውጊያ ቴክኖሎጂ ሙሉ በሙሉ ኢትዮጵያ ውስጥ እየተተገበረ ነው ያለው። 24 ሰዓት አውደ ግንባሮች፣ አውደ ውጊያዎች ናቸው በየቦታው። የጥይት አረሮች፣ የመድፍ ጩኸቶች፣ የድሮን ቦምቦች፣ ክላሽ ተኩሶች ነው የሚሰሙት። ይህ እየተከናወነ ባለበት ሂደት ውስጥ ነው እንግዲህ አገዛዙ ምርጫ ለማድረግ ወይም ምርጫ የሚመስል ነገር ለማድረግና ህጋዊ ገዳይ ለመሆን ከፍተኛ ርብርብ እያደረገ የሚገኘው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አገዛዙ ከምርጫ ጋር በተያያዘ የሚያደርገውን ወታደራዊ እንቅስቃሴ ለመግታትና በመልሶ ማጥቃት አገዛዙን ሙሉ በሙሉ ለማስወገድ ዘመቻ አንሻ ሰይድ አውጆ በሁሉም አካባቢ በሸዋ፣ በወሎ፣ በጎንደር፣ በወለጋ፣ በጎጃም ጭምር ከፍተኛ ተጋድሎ እያደረገ ያለበት ወቅት ላይ ነው የምንገኘው። በዚህ ተጋድሎ በርካታ የነፍስ ወከፍና የቡድን መሳሪያዎች እና ተተኳሾችን እንዲሁም እግረኛ የሰራዊት አመራሮችን፣ ሻለቆችን፣ ኮሎኔሎችን፣ ጀነራሎችን ጭምር የገደልንበት የማረክንበት ሳምንት ነው ይሄ ሳምንት። ዛሬ በጠዋቱ ደብረ ብርሃን ዙሪያ የሹም አብደት አየር ወለድና ኮማንዶ ኃይል ኤኬ 103 የተባለ ወይም በተለምዶ ጥርጥር ክላሽ ብለን የምንጠራውን መሳሪያ ማርከነዋል። ሌላ ትልልቅ ሚኒስትሮች አብይ አህመድን ጨምሮ የአገዛዙ ከፍተኛ አመራሮች የሚታጀቡበት የረጅም ርቀት ስናይፐር ወይም ሹተር ብለን የምንጠራው ዘመናዊ መሳሪያም እንዲሁ ተማርኳል። እንደሚታወቀው ደብረ ብርሃንና አካባቢው ሸዋ አካባቢ ከፍተኛ ኢሊት ፎርስ ስምሪት የሚሰጥበት ነው። ይህንን ኢሊት ፎርስም በሚገባ በመበታተን ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን አገዛዙ በሚያደርገው ጦርነትም ሆነ ሌሎች ተኩስ ልውጦች ማህበረሰባችን ላይ ጉዳት እንዳይደርስ የከፋ አደጋ እንዳይደርስ በማሰብ ከግንቦት 21 ቀን 2018 ዓ.ም ጀምሮ በሁሉም አካባቢዎች እንቅስቃሴዎች እንዲገደቡ የጥንቃቄ መመሪያ ወጥቷል። ይህም በሚገባ እየተፈጸመ ነው የሚገኘው። በአማራ ክልል ሁሉም ከተሞች ላይ የሚገኙ አውቶቡስ መናኸሪያዎች ሙሉ በሙሉ ዝግ ተደርገዋል። ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ዞን ወደ ሌላ ዞን፣ ከአንድ ወረዳ ወደ ሌላ ወረዳ የሚደረጉ እንቅስቃሴዎች ሙሉ በሙሉ ቆመዋል። ይህም አስቀድሞ ህዝቡ ድርጅቱ ያወጣውን የጥንቃቄ መመሪያ ለመተግበር ያለውን ቁርጠኝነት ያሳየበት ነው ማለት ነው። ትክክለኛ አይደለም
ምርጫ የሚመስል ነገር ማድረግ እንደማይችል ተስፋ የቆረጠው አገዛዝ ትላንትና ከትላንትና ወዲያ ዛሬን ጨምሮ በተለያዩ ቦታዎች ኮረጆችን በሚስጥር እያጓጓዘ እየሞላ ምርጫ እንደተደረገ ተደርጎ ሰነዶችን እየጻፈ እያዘጋጀ ነው የሚገኘው። በአጠቃላይ ምርጫ የሚባል ነገር አማራ ክልል ፈጽሞ የለም፣ ሊኖርም አይችልም። በሌላ በኩል ግን ከአገዛዙ ባህሪ ስትነሳ ይህ በሆነበት ሁኔታ ውስጥ በእንዲህ አይነት በጦርነት ሰቆቃ ውስጥ ባለ ህዝብ መካከልም ሆኖ ምርጫ አድርጌያለሁ ብሎ ለማወጅ ዝግጅት ላይ መሆኑ ይታወቃል። ይህንን ትልልቅ አርቲክሎች የጻፉ ዓለም አቀፍ ሚዲያዎች ጭምር በሰፊው ያጋለጡበት ነው። በአጠቃላይ የአብይ አህመድ አገዛዝ በተለይም በአማራ ክልልና አንዳንድ አካባቢዎች እስካሁን ድረስ በጉልበት ስልጣን አለኝ ብሎ ለመቀጠል ያደረገው ሂደት ሙሉ በሙሉ የተመከተና መዋቅሩ የፈራረሰ ቢሆንም ከዚህ ሂደት በኋላ ከዚህ ምርጫ ከሚመስል ክንውን በኋላ ደግሞ በህጋዊ መንገድ መንግስትነቱ የሚያበቃበት ዋዜማ ላይ ነው የምንገኘው። መሳይ አርበኛ ስረስ እንግዲህ ያነሳቸውን ነገሮች በዝርዝር መመልከት ከተቻለ ነው። አሁንም አንተ በምትገልጽበት ሰዓት ላይ ከተለያዩ አካባቢዎች መረጃዎች እየመጡ ነው። በተለይ በአወጃችሁት አጠቃላይ ዘመቻ ላይ መነሻ ያደረጉ መረጃዎች ናቸው እየመጡ ያሉት። ወደ ጎንደር አካባቢ እንደዚሁ ከፍተኛ ድል መገኘቱንም እየሰማን እንገኛለን። እስቲ ሁለቱ ዘመቻዎች አንደኛው ከአርብ ጀምሮ ይፋ ያደረጋችሁትና ለ5 ቀናት የሚዘልቀው የተሽከርካሪዎች ገደብ ነው። ያ የእንቅስቃሴ ገደብ ተግባራዊ መደረጉን ገለልተኛ ሚዲያዎች ጭምር ነው ዘገባ ሰርተው ይፋ ያደረጉት። ያገዛዙ ባለስልጣናት ግን ያስተባበሉ ነው። የተዘጋ መንገድ የለም፣ ሁሉም እንቅስቃሴ በታለመለት በታቀደለት መሰረት እየተከናወነ እንደሆነ ነው የአማራ ክልል የሰላምና ጸጥታ ቢሮ ኃላፊም የገለጹት። ለማንኛውም እሱ እንቅስቃሴ ምን ደረጃ ላይ ይገኛል? ሌላው ዘመቻ አይሻ ሰይድ በሚል ያወጃችሁትም ቀደም ሲል ነካክተኳል። በስፋት ያለውን ሁኔታ መረጃዎችን የምታካፍለን ከሆነ ወደ አንተ ልመለስ። እንግዲህ ያው አንተም እንዳነሳው አገዛዙ የቀረው ምላሱ ብቻ ነው፣ ልሳኑ ብቻ ነው የቀረው። ትልቁ ጉልበቱ ያለው ሚዲያ ላይ ነው። በነገራችን ላይ አሁን ላይ አገዛዙ ጉልበት መንግስት መሆን እንደማይችል፣ ሀገር ማስተዳደር እንደማይችል፣ ህዝብ ማስተዳደር እንደማይችል በሚገባ ካወቀ እና ከተገነዘበ ቆይቷል። በአሁኑ ሰዓት እያደረገ ያለው ምንድን ነው? አንድን ተራ ክስተት ወይም አንድን ተራ ክንውን ማድረግ መቻሉን ነው እንደ ትልቅ ድል እየቆጠረ የሚገኘው ማለት ነው። በነገራችን ላይ መሳይ ምርጫን በተመለከተ ራሱ የብልጽግና ከፍተኛ አመራሮች ጭምር በሂደቱ ላይ እያፌዙ በሂደቱ ላይ እያላገጡ መሆኑን ከድርጊታቸው መገንዘብ እና መረዳት ይቻላል። አደባባይ በወጡበት ጊዜ እንኳን ስለ ኳስ ነው የሚያወሩት እና እንግዲህ አንድ ምርጫ ያከናውናለሁ የሚል ገዢ ፓርቲም በለው ሌሎች ተቀናቃኝ ተፎካካሪ ተቃዋሚ የምትላቸው ፓርቲዎች ሙሉ ጊዜያቸውን እዛ ላይ ነው ሊያሳልፉ የሚገባው። ነገር ግን አስቀድሞ በቅርጫ የተጠናቀቀ ነገር ስለሆነ እና ምርጫ የሚባል ነገር ስለሌለ፣ ነፃ ውድድርም ስለሌለ፣ አስመራጭ ስለሌለ፣ መራጭ ስለሌለ፣ ታዛቢ ስለሌለ፣ የምርጫ ጣቢያዎች ስለማይከፈቱ አጠቃላይ አንድን ምርጫ ሊያደርጉ ከሚችሉ በርካታ መስፈርቶች መካከል አንዱም እንኳን ያልተሟላበት ነባራዊ ሁኔታ ያለ መሆኑን ራሳቸው ጭምር ተገንዝበውትና ተስፋ ቆርጠው ስለ ኳስ ነው እየተነተኑ የሚገኙትና የአገዛዙ ባለስልጣናት በተለያየ ጊዜ በተደጋጋሚ እንደሚዋሹት የሚሞቱ ከፍተኛ ወታደራዊ መኮንኖቻቸውን እንኳን በህመም ምክንያት እንግዲህ መስዋዕትነት ከፈለ ለሀገሩ ሲታገል ሞተ የሚባለው ነገር ቀርቶ በህመም ምክንያት በሕክምና ሲረዳ ቆይቶ ሞተ እያሉ ዘገባ የሚሰሩ ሚዲያዎች ያሏቸው ናቸው እነኚህ ሰዎች እና ያው ከነሱ ትክክለኛ መረጃ ከነሱ ተጨባጭ መረጃ ትንታኔ ወይም ገለጻ መግለጫ የሚጠበቅ አይደለም። ይሄ ኢትዮጵያ ህዝብ የኖረበት የቆየበት ነው። ላለፉት 8 ዓመታት የለመድ ነው። ከጠቅላይ ሚኒስትር ጀምሮ እስከ ታችኛው ካድሬ ድረስ ቅጥፈት የዕለት ከዕለት የህይወት መመሪያቸው የሆኑ ሰዎች ናቸው። እንግዲህ ኢትዮጵያ መንበረ ስልጣን ላይ ቁጭ ብለው ይህንን ህዝብ አሁን ለገጠመው ችግር የዳረጉት ማለት ነው። ገለልተኛ ሚዲያዎችም እንዳረጋግጡት እኛም በተግባር እንዳረጋግጥ ነው ሁሉም አውራ ጎዳናዎች ዝግ ናቸው። ከባህር ዳር ወደ ተለያዩ የዞን ከተሞች ወደ ጎንደር፣ ወደ ደሴ፣ ወደ ደብረ ታቦር፣ ወደ ደብረ ማርቆስ እና ወደ ሌሎች አካባቢዎች የሚካሄዱ ጉዞዎች ከደብረ ብርሃን ወደ ደሴ፣ ከደብረ ብርሃን ወደ ተለያዩ ወረዳ ከተሞች፣ ከጎንደር ወደ ተለያዩ ወረዳ ከተሞች፣ ከጎንደር ወደ መተማ፣ ከጎንደር ወደ ደባርቅ፣ ከጎንደር ወደ ወረታ፣ ከደብረ ታቦር ወደ ጋይንት፣ ከወልዲያ ወደ ቆቦ ከየትኛውም አቅጣጫ የሚደረጉ የመንገድ እንቅስቃሴዎች 100% ቆመዋል፣ ዝግ ናቸው። እንዳልኩህ የአውቶቡስ መናኸሪያዎችም ጭምር ትኬት መቁረጥ አቁመዋል፣ አገልግሎት መስጠት አቁመዋል። ወዲያውኑ የአማራ ፋኖ ብሔራዊ ንቅናቄ የጥንቃቄ መመሪያ በወጣ በደቂቃዎች ውስጥ ነው ተፈጻሚ የተደረገው። በየዕለቱ ገምግመናል። ሂደቱን በተመለከተ አስቀድሞም በነገራችን ላይ ይህ ነገር እንደሚከሰት እንደሚሆን ህዝቡም ግንዛቤ ስለነበረው በውስጥ በተለያዩ መንገዶች በመድረኮች እና በህዝብ አስተዳደር መዋቅሮቻችን በኩል ይሄ ጥያቄ ቀርቦ ነበረ። የተጧጧፈ ጦርነት ይኖራል ብለን እንጠብቃለን። በዚህ ሂደት ውስጥ
የከፋ ጉዳት እንዳይደርስ ድርጅቱ ኃላፊነት የተሞላበት አንድ ውሳኔ ወይ መመሪያ ቢያወጣ የሚል ከህዝብም ተደጋግሞ የመጣ ጥያቄ ነበረ። ያንን ጥያቄ ጭምር ነው ያስተናገድ ነው። በዛ ልክ ያለምንም መሸራረፍ የወጣው የጥንቃቄ መመሪያ ተፈጻሚነቱ እንደቀጠለ ነው የሚገኘው። ዛሬ 3ኛ ቀኑ ነው። በሌላ በኩል የዘመቻ አንሻ ሰይድ በሰሜን ወሎ ላስታ አሳምነው ኮር በተቆጣጠረው ቀጠና አካባቢ ከፍተኛ ድልን በማግኘት ነው የጀመረው። በርካታ ድሽቃዎች፣ ብሬኖች፣ ስናይፐር እና ክላሾችን በማግኘት አንድ ሬጅመንት ሙሉ በመደምሰስ በርካታ ምርኮኞችንም በመያዝ በእጅ ጭምር የተረፉትን ከ236 በላይ የጠላት ሰራዊትን በማስወገድ ነው ግንቦት 21 2018 ዓ.ም ጀምሮ የነበረው። ያ ነገር አድማሱን እያሰፋ በሁሉም አካባቢዎች እንደቀጠለ ነው የሚገኘው። ጎንደር ደባርቅ ላይም እንዲሁ በተለየ ኦፕሬሽን የጠላትን ሻለቃ አመራሮች ከነ አጃቢዎቹ በትናንትናው ዕለት ተደምስሰዋል። ደብረ ብርሃን ዙሪያ እንዲሁ ቅድም እንዳነሳሁት ከፍተኛ ኤሊት ፎርስ ይንቀሳቀስበት በነበረው ቀጠና ላይ በተቀናጀ መንገድ በተሰራ ኦፕሬሽን በርካታ ምርኮችን ማግኘት ተችሏል። በሰው ደረጃ በእጅ የተማረኩ እጃቸውን የሰጡ አሉ። በርካታ የተደመሰሱ አሉ። ተተኳሾች እንግዲህ እዛ አካባቢ ለየት ያሉ መሳሪያዎችም ጭምር በተለይ ለኤሊት ፎርሱ የሚታደሉ AK-103 አይነት ክላሾች እና ሹተር ስናይፐሮች በብዛት የተገኙበት ነው። በዚሁ በዘመቻ አንሻ ሰይድ በቅርብ ጊዜ ውስጥ ደግሞ በወለጋ ቢዛሞ የአንሻ ሰይድ እዝ ሰራዊት አባላት ከአንድ ቦታ ወደ ሌላ ቦታ ይንቀሳቀስ የነበረውን የማዕከላዊ እዝ ምክትል አዛዥ ጀነራል እና 2 ኮሎኔሎችን ከ3 ሻለቃ አመራሮች እና ከሙሉ ሰራዊታቸው ጋር በመደምሰስ አስደናቂ ጀብዱ ፈጽመዋል። ወለጋ አካባቢም እንዲሁ የተጠናከረ ውጊያዎች እንደቀጠሉ ናቸው። ዛሬ ነገ ከነገ ወዲያ የሚገኙ ተጨማሪ ድሎች እንደሚኖሩ ይጠበቃል። በዚህ ሙሉ ቁመናና ዝግጅት ላይ ነው የምንገኘው። ይህ ስምሪትና ኦፕሬሽን እየተመራ ያለው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ካውንስል ባወጣው የዘመቻ እቅድ መሰረት በወታደራዊ አዛዡ በየዕለቱ በየሰዓቱ እየተገመገመ እየተተነተነ በበቂ የወትሮ ዝግጁነት ላይ ተመስርቶ እየተካሄደ ያለ ኦፕሬሽን ነው። ከዚህ የተሻለ ነገር እንግዲህ እስካሁን ከተገኙት ድሎችም ጭምር ከፍ ያለ ድል ይጠበቃል። በሁሉም አካባቢ አሁንም ዝግጅቶች አሉ። ሰራዊታችን ድል የጠማው ሰራዊት ነው። በከፍተኛ የሞራል ዝግጅት ላይ ነው የሚገኘው። ትልቅ የሆነ የስነ ልቦና ብልጫ ያለው ሰራዊት ነው ያለን። በተደጋጋሚ ያገዛዙን ሰራዊት በመማረክ በማንበርከክ ከራሱ ከጠላት ሰራዊት ተተኳሽና መሳሪያ በማግኘት ነው ላለፉት 3 ዓመታት ይህንን ትግል ሲመራ የቆየው እንደ ሰራዊት እንደሚታወቀው። ስለዚህ በቂ የሆነ የስነ ልቦና የበላይነት አለው። አገዛዙን የማሸነፍ ሙሉ ወኔም የተላበሰ ሰራዊትና አመራር ነው ያለን። በአንዳንዶቹ ግምገማ የጦርነቱ ሂደት ከትግሉ ደጋፊዎች ይህንን የአማራ ህዝብ ሄዱና ተጋድሎ በቀናነት ከሚደግፉ ወገኖቻችን የሚመጣ ፕሬዠር አለ። ዘግይቷል፣ ማደግ አለበት፣ ጦርነቱ ወይም ውጊያው ከክልል መውጣት አለበት የሚሉ ተጨባጭና አንዳንድ ተገቢ የሆኑ አስተያየቶች እየቀረቡ ነው ያሉ። ይህንን ጫናና ግፊትና ፍላጎት ጉጉት ሰራዊቱም ያውቃል፣ አመራሩም ያውቃል። ያንን ጉጉትና ፍላጎት ለመመለስ በቂ የስነ ልቦና ዝግጅት ያደረገ ኃይል ነው ተደራጅቶ ያለ። በዚህ ልክ ስራዎች እየተሰሩ ነው ያሉት። በሌላ በኩል የቀኝ የውስጥ አርበኞች ንቅናቄ የወጣቶች ንቅናቄም የተለመደውን ስራቸውን እንዲሰሩ እንዲሁ ስምሪት ተሰጥቷል። ከዛሬ ጀምሮ በሁሉም አካባቢዎች በሁሉም ከተሞች ስራዎች ናቸው። ይሄ ምርጫና ይሄ የምርጫ ፖለቲካዊ ክንውን የሚባለው ጉዳይ አገዛዙን ህጋዊ ገዳይ የማድረግ ውጤት ያለው መሆኑን እኛ በትግል ላይ ያለን ብቻ ሳይሆን በየከተማው የሚኖረውና ትግሉን የሚደግፈው ህዝብም በሚገባ የተረዳው በመሆኑ በብዛት መረጃዎች እየመጡ ነው። እነዛ መረጃዎች መሰረት ተደርጎ ኦፕሬሽኖች እየተከናወኑ። በነገራችን ላይ መጋቢት 6 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በዚህ ምርጫ ጉዳይ ግልጽ ያለ አቋሙን አውርዶ ነበር። ይህንን አቋም በያዘበት ጊዜ የተለያዩ መከራከሪያዎች ቀርቡ ነበር። በአንድ በኩል ተገቢ ነው ይህንን ጄኖሳይደር የሆነ አገዛዝ ህጋዊ መንግስት ማድረግ ወይም ህጋዊ ማድረግ ተገቢነት ስለሌለው የወጣው መግለጫ ትክክል ነው የሚል በብዛት የተንጸባረቁ አስተያየቶች ነበሩ። ያንን ተከትሎም ነው በርካታ ዓለም አቀፍ ሚዲያዎች ስለ ጉዳዩ ትንታኔ መስጠት የጀመሩ። ህዝቡም ያንን ያወጣነውን መግለጫ ትክክለኛ መሆኑን በሚገባ ተቀብሎት እንቅስቃሴ በመደረጉ ምክንያት አማራ ክልል ውስጥ የተንቀሳቀሰ የምርጫ ፍጻሜ አካል የለም፣ የተንቀሳቀሰ የምርጫ ታዛቢ የለም፣ የተንቀሳቀሰ ሌላ ምርጫ ህጋዊ ሊያደርግ የሚችል ቡድን፣ ስብስብ ወይ ሲቪክ ሶሳይቲ እና ማህበር አልነበረም። የቀረው ነገር እንግዲህ አገዛዙ ያለው ብቸኛ እድል አንዳንድ ከተሞች ላይ ያው እንደተለመደው በዘይት በስኳር የሚያታልላቸውን የሚያስገድዳቸውን እናቶች በመሰብሰብ ጃንጥላ በማስያዝ መራጮች ተሰለፉ፣ መራጮች መረጡ የሚል የፕሮፓጋንዳ ፍጆታ ሊያገኝ የሚችልባቸውን ፎቶግራፎች እና ቪዲዮዎችን መውሰድ ብቻ
ብቻ ነው ብቸኛው የቀረውና ማድረግ የሚችለው ነገር ምርጫ ማከናወን እንደማይችል አስቀድሞም ታውቋል። በዓለም አቀፍ ደረጃም የታወቀ ነው። እኛም እነሱም የምናውቀው ጉዳይ ነው። አሁን እያደረግን ያለው ነው ርብርብ ደግሞ ያንንም ጭምር ማድረግ የማይችልበትን ያንንም ምልክት ማሳየት የማይችልበትን ነባራዊ ሁኔታ እንዲሳካ ነው ከፍተኛ ተጋድሎ እየተደረገ ያለው። አርበኛ አስረስ እንደው ከምርጫው ጋር በተያያዘ ሌሎች ነገሮችን ማንሳት ከተቻለ እንግዲህ አንድ ቀን ነው የቀረው። በአማራ ክልል 97% አስቻይ ሁኔታ አለ የሚል ተቋሚ ነን በሚሉ ምርጫ ቦርድ በላካቸው አንዳንድ ሰዎች አማካይነትም በቅርቡ ተገልጿል። አማራ ክልል ላይ ያለው ሁኔታን በተመለከተ እንግዲህ ዓለምም እየመሰከረው ነው። ምናልባት ዓለም አቀፍ ማህበረሰብ በዚህ ጉዳይ ላይ ምን እያለ እንዳለ አብይ አህመድ እናንተ አትመሰክሩልኝም የሚመሰክርልኝ ግን ዓለም አለ በሚል ሲመካ የነበረው ነው በአንድ ድምጽ በዘመቻ በሚመስል መልኩ የአብይ አህመድን ምርጫ ውድቅ ያደረጉት። ለማንኛውም ምርጫው ምንድን ነው? እንግዲህ ቀደም ሲል ብለዋል። ኮሮጆ እየተሞላ ወደ አዲስ አበባ እየተላከ ነው። ከወዲሁ ምርጫ ተካሂዷል በሚል በተለይ በአማራ ክልል የምርጫው ድምጽ የመስጠት ስነ ስርዓት የተጠናቀቀ በሚመስል መልኩ ነው እንግዲህ ኮሮጆዎች ወደ አዲስ አበባ እየተጓጓዙ ያሉት። በሞት በተለዩ ሰዎች ስም ካርድ የተሰጠበት ሁኔታ፣ በአጠቃላይ አማራ ክልል ያለውን ምርጫ ሁኔታ ከሌሎች አካባቢዎችም ይለያል። ለማንኛውም ምርጫውን ምን ማለት ይቻላል? ነገ ምርጫው ይካሄዳል አይካሄድም የሚለው ለራሱ ላገዛዙም እርግጠኛ መሆን አልቻለም። በተለይ አማራ ክልል ላይ እስቲ ስለ ምርጫው የተወሰኑ ሀሳቦች የምታካፍልን። መልካም እንግዲህ ምንድነው ያደረጉት መሰለህ ይህንን ምርጫ ማድረግ እንደማይችሉ ራሳቸውን ጭምር ካረጋገጡበት ጊዜ ጀምሮ የተለያዩ ስልቶችን በመጠቀም ምርጫ የሚመስል ነገር የተደረገ ለማስመሰል ሰፊ ርብርብ ሲያደርጉ ቆይተዋል። አንደኛው ሲያደርጉት የነበረው ነገር ወደ ከተማ የሚንቀሳቀሱ አርሶ አደሮችን ለገበያም ሆነ ለሌላ ማህበራዊ አገልግሎት የሚጓዙትን በጅምላ በማገት እና በማፈስ የምርጫ ካርድ እንዲያወጡ የማስገደድ ስራ ተሰርቶ ነበረ። አብዛኞቹ እዛው የምርጫ ካርዱን በተመዘገቡበት ቦታ መልሶ የመከላከያ አመራሮች ሚሊሻና አድማ ብተናዎች መልሰው ተቀብለዋቸው ወደ ኮረጆ ያስገቡበት ሁኔታ አለ። የተወሰነ አካባቢ ደግሞ በዚህ መንገድ ተገደው የምርጫ ካርድ የወሰደው ህዝብ የምርጫ ካርዶቹን መልሶ ለኛ የሰጠበት ቀዶ የጣለበት ያቃጠለበት ሁኔታ አለ። በተለያየ ጊዜ ባደረግናቸው ኦፕሬሽኖች የምርጫ ካርድ የተሞሉ ኮረጆዎችን ጭምር እስከ ማግኘት ደርሰናል። ሰሞኑን ራያ አካባቢ በተደረገ ኦፕሬሽን ይሄ ተከስቷል። መሳይ ሌላው ከባህር ዳር ወደ አዲስ አበባ እንዲሁ ካርድ የተሞሉ ኮረጆችን ራሳቸውን እንኳን ለማታለል በማያበቃ መንገድ ካርድ የተሞሉ ኮረጆችን ሲወስዱ ነበረ። በብዛት የተደረገው ነገር ምንድን ነው? አንዳንድ ቦታዎች ላይ የአርሶ አደሮች ፋይል ወይም ዳታ የሚገኝበት የመሬት ይዞታ መመዝገቢያ ሰነዶች አሉ። እነኚህ የመሬት አጠቃቀም ጽህፈት ቤቶች ላይ የተለያዩ ተቋማት ላይ የሚገኙ ጽህፈት ቤቶችን ሊስት በማውጣት እነኚህን ሊስቶች በመያዝ አንተ እንዳልከው በህይወት የሌሉትም ለምርጫ ያልደረሱትንም ጭምር በሀገር የሌሉትንም ጭምር በመመዝገብ በመጻፍ ዝርዝር በማውጣት እንደመረጡ አድርጎ ካርድ የማዘጋጀትና ያን ኮረጆ የመሙላት በጣም አስቂኝ እንደው ለመግለጽ እንኳን ቃላት በሚከብድበት ሁኔታ ይህን ነገር ሲያደርጉ ነው የቆዩት። ይህንንም ተከትሎ ነው በርካታ ዓለም አቀፍ ሚዲያዎች ጉዳዩን ሲኮንኑና እርባና ቢስ የሆነ ነገር ፈጽሞ ምርጫ ሊደረግ የማይችልበት ሁኔታ ባለበት አጋጣሚ አገዛዙ እየሄደበት ያለው ርቀት አስቂኝ መሆኑን ሲዘግቡ ቆይተዋል። በነገራችን ላይ አብዛኞቹ ሚዲያዎች ከዚህ በፊት እንደው የመረረ ትችት በማቅረብ የሚታወቁም አልነበሩም በአብይ አህመድ ላይ። እንደው ጥቂቶቹን ለምሳሌ ብናነሳ አፍሪካን ኢንተለጀንስ፣ ፍራንስ 24፣ አፍሪካን ኒውስ፣ ዲሞክራሲ ጆርናል፣ ብሉምበርግ፣ አልጀዚራ፣ ፎሬን አፌርስ መጽሔት፣ ሮይተርስ፣ ዘ ኢኮኖሚስት፣ ቢቢሲ፣ ሌሎች በርካታ ሚዲያዎች ተመሳሳይ ይዘትና ድምዳሜ ያላቸውን ሰፋፊ አርቲክሎች ሰፋፊ መጣጥፎች አስነብበዋል። በተለያየ መንገድም ለመግለጽ ተሞክሯል። ይሄ ዝም ብሎ የመጣ ድምዳሜ ኦሎፌሰደን የተፈጠረ ነገር አይደለም። እያንዳንዱ ሂደት በጥንቃቄ በመከታተል በማስረጃ በማረጋገጥ የተደረሰበት ድምዳሜ ነው። ለዛም ነው አገዛዙ ይህንን ማድረግ እንደማይችል በመሰረቱ የትኛውም የአማራ ክልል ቦታ ውስጥ ሙሉ ምርጫ ጣቢያ የተቆጣጠረበት አንድም እንኳን ቀጠና ማግኘት አይቻልም። አገዛዙ ለአብነት ጎንደር ከተማ ልትወስድ ትችላለህ፣ ደሴ ከተማ ልትወስድ ትችላለህ፣ ደብረ ማርቆስ ከተማ ልትወስድ ትችላለህ። በእነኚህ ከተሞች እንኳን ሳይቀር የምርጫ ጣቢያዎቹ የገጠር ቀበሌዎችን ጭምር ያካተቱ ናቸው። ከፊል የምርጫ ጣቢያዎችን ከመቆጣጠሩ በስተቀር ሙሉ የምርጫ ጣቢያዎችን አልተቆጣጠረም አገዛዙ። አንድ ምርጫ ሊሆን የሚችለው በአንድ የምርጫ ክልል ውስጥ ወይም ደግሞ አንድ ተወካይ በሚወክልበት ቀጣና ውስጥ የሚኖሩ የተለያዩ የምርጫ ጣቢያዎች እንግዲህ የምርጫ ጣቢያ የምንላቸው በአንድ የምርጫ ክልል ወይም በአንድ ወረዳ ውስጥ በርካታ ናቸው። 60፣ 70፣ 80 ሊደርሱ ይችላሉ። ሁሉም የምርጫ ጣቢያዎች ክፍት መደረግ አለባቸው። ይሄ የምርጫ ህጉ የሚያስገድደው አካሄድ ነው። ሁሉም የምርጫ ጣቢያዎች ክፍት መደረግ አለባቸው። ክፍት በተደረጉት የምርጫ ጣቢያዎች ታዛቢዎች መገኘት አለባቸው። መራጮች መገኘት አለባቸው። ምርጫ አስፈጻሚዎች መገኘት አለባቸው። ጸጥታ አስከባሪዎች መገኘት አለባቸው። በዚህ መመዘኛ ከሄድ አማራ ክልል ውስጥ አንድም ቦታ እንኳን ይሄንን የሚያሳካ የለም።
ከ138 የምርጫ ክልሎች መካከል 138 በቀድሞ ሂደት የምርጫ የተወካይ ከሚኖርባቸው ቦታዎች መካከል አንድም ቦታ እንኳን ምርጫውን በዚህ ልክ ማከናወን የሚቻልበት ነባራዊ ሁኔታ የለም። በነገራችን ላይ ላለፉት 20 ምናምን ዓመታት ኢትዮጵያ ውስጥ የህዝብና ቤት ቆጠራ አልተካሄደም፣ ሴንሰስ አልተካሄደም። በዛም ምክንያት ይህ ምርጫ ቅቡልነቱ ዜሮን የሆነ ምርጫ ነው። ያ እንኳን ቢሟላ ቴክኒካሊ እንደው የጸጥታ ሁኔታ እንኳን ቢሟላ ያን ለማድረግ የምትችልበት ነባራዊ ሁኔታ የለም። ከ20 ምናምን ዓመታት በፊት በነበረ ሴንሰስ እና በነበረ ኤስቲሜሽን ነው እስካሁን እየተከናወነ ያለው። እንግዲህ ትግራይ ክልል 100% የምርጫ እንቅስቃሴ እንደሌለ ራሱም አገዛዙም ያመነበት ነው። አማራ ክልል ላይ 8 ወረዳዎች ላይ ብቻ ነው ምርጫ ማድረግ አልችልም ብሎ የወሰነው። ነገር ግን አንድም ወረዳ ላይ ወይም ደግሞ አንድም የምርጫ ክልል ላይ ምርጫን ለማከናወን የሚያበቃ ነባራዊ ሁኔታ የለም። እያደረጉ ያሉት ግን ምንድን ነው የተባለ እንደሆነ እያደረጉ ያሉት ተሰልፈው የመከላከያ አመራር፣ የመከላከያ ሰራዊቱ አባላት፣ አድማ ብተና ዋነኛ መደበኛ ስራቸው ይህንን በማድረግ በግለሰቦች ስም በህይወት በሌሉ ሰዎች ስም ኢቭን በሌሉ ቶታሊ በሌሉ ስማቸው ፌክ ስም ጭምር እየተጻፈ የምርጫ ካርድ እየወጣ ያ ተመልሶ ኮረጆ ውስጥ እየገባ ምርጫ አድርገናል ብለው ራሳቸውን ለማታለል ነው የተዘጋጁት። እንዳነሳውልህ ይህ ህዝብም ዓለምም እውቅና የነፈገው የፖለቲካ ክንውን የአብይ አህመድን አገዛዝ ህጋዊ እና ሌጂቲሜት ሊያደርገው አይችልም። ያ እንዳይሆን የአማራ ፋኖ ብሔራዊ ንቅናቄ አስፈላጊውን ተጋድሎ አድርጓል። ወደፊትም ማድረጉን ይቀጥላል። የአገዛዙ ህጋዊነት የመጨረሻ ዘመን ይሄ ወቅት መሆን አለበት ማለት ነው። እንግዲህ ከዚህ በፊትም በነበረው ምርጫ እንግዲህ አፍሪካ ውስጥ የሚደረጉ ምርጫዎች ይታወቃል። እንደው ከነ ችግራቸውም ከነ ኮረጆ ግልበጣቸውም ከነ ምናምናቸውም ቢያንስ ጦርነት በሌለበት ቀጠና ውስጥ ነው ሲደረጉ የነበሩት። ለምሳሌ በኢህአዴግ ጊዜ የነበሩትን ምርጫዎች የምናስታውስ ነው። የነ ምርጫ ቦርድ ኃላፊ የነ ፕሮፌሰር መርጋ በቃናን ዘመን ማስታወስ የምንችለው ነው። የሚተቹት በቴክኒካል አሰራር በፌርነስ በሌላ መንገድ እንጂ ጦርነት በሚካሄድበት ቀጠና ውስጥ ምርጫ ያደረጉ ተብሎ ትችት ቀርቦ ያለው እነዚህኞቹ በፍጹም አስገራሚ በሌሎች እንደው አምባገነን መንግስታት ባሉባቸው በሌሎች የአፍሪካ ሀገራትም ጭምር ተደርጎ በማይታወቅ ደረጃ ነው። በነገራችን ላይ የምርጫ ቦርድ አመራሮች ወይም የምርጫ ቦርድ ኃላፊዋ በዚህ ልክ በዚህ እድሜዋ ይህንን ሂደት ለማከናወን አማራ ክልል ላይ ምርጫ ይደረጋል ብላ ያንን ሪፖርት በማቅረብ ያንን መግለጫ በመስጠት የፈጸመችው ተግባር በታሪክ ፊት እጅግ የሚያዋርዳት ያው በየዘመኑ የሚከሰቱ የታሪክ እድፎች አሉና ከነኛ መካከል አንዷ መሆኗን ነው እኔ መግለጽ የሚችለው። አርበኛ አስረስ ምርጫው ነገ የመካሄድ አለመካሄዱን ሁኔታ በተመለከተ አገዛዙ በከፍተኛ የሰራዊት ጥበቃ በተለይ በአዲስ አበባን ጨምሮ በዋና ዋና ከተሞች ላይ ሰራዊትና ታጣቂ ቡድኖችን በማሰማራት ጸጥታ ኃይሉን ከፍተኛ ቁጥጥር ለማከናወን እንዳቀደ ነው የሚነገረው። ዋና የተፈለገው ነገ ምርጫው ስነስርዓቱ ተከናውኗል፣ በዚህም ስነስርዓት አብይ አህመድ ድምፅ አግኝቶ በከፍተኛ ውጤት ተመርጧል የሚል መግለጫ የሚሰጥበት ቀን እንደሚሆን ነው የሚጠበቀው። ግን ይሄ እንዳይሆን በእናንተም ሆነ በሌሎች ኃይሎች በኩል የሚደረገው ጥረት ስኬታማ ይሆናል ብላችሁ ትጠብቃላችሁ? አብይ አህመድ ቀደም ሲል በተባሉትም መንገዶችም ሆነ በማንኛውም መንገድ ነገ ምርጫው ተካሂዷል አሸንፊያለሁ ብሎ ማወጁ አይቀርም። ይህንን ማስቀረት ይቻላል? አብይ አህመድና የሌሎችን አፈቀላጤዎች ምላስ መቆጣጠር ለጊዜው አንችልም። ምንም ነገር ሊናገሩ ይችላሉ፣ ምንም ነገር ሊገልጹ ይችላሉ። በተጨባጭ ግን የምርጫ ሂደት የሚባል ነገር በተለይ አማራ ክልል ውስጥ ፈጽሞ የማይከናወን ጉዳይ እንደሆነ የማይደረግ ጉዳይ እንደሆነ ያንን ለማድረግ የሚያበቃ ነባራዊ ሁኔታ እንደሌለም ጭምር ስለምናውቅ ያ እንዳይሳካ ተገቢውን ተጋድሎ እያደረግን ነው ያለ ነው። ይሄኛው እንግዲህ ትልቅ ምዕራፍ ላይ ነው የምንገኘው፣ ትልቅ የመታጠፊያ ምዕራፍ ላይ ነው የምንገኘው። እያንዳንዱ ግለሰብ በዚህ አገዛዝ የአማራ ህዝብ አደጋ ላይ መውደቁን የሚያውቅና የተረዳ ይህን ትግል የሚደግፍ የሚችለውን ነገር ማድረግ ያስፈልገዋል። ፍርሃትን ማሸነፍ ትልቁ ነገር ነው። ነፃነታችንን እንዳንጎናጸፍ ግድግዳ ሆኖ የሚያገለግለው ጥርጣሬና ፍርሃት ነው። ስለዚህ ደፋር ውሳኔ መወሰን፣ ደፋር ነገር መፈጸም ያስፈልጋል። ድርጅቱ ባለው መዋቅር ልክ ተገቢውን ተጋድሎ እያደረገ ነው፣ በማድረግ ላይ ይገኛል። ዛሬም ተከታታይ ጥሪዎችን በሌሎች አመራሮች በኩል ጭምር ይቀርባሉ። ያንን ጥሪ በመቀበል ታሪካዊ ግዴታውን እንዲወጣ ወጣቱም ሌላውም የማህበረሰብ ክፍል በዚህ አጋጣሚ እኔም ጥሪ ማቅረብ እፈልጋለሁ። ይህ ፖለቲካዊ ክንውን ይህ ክስተት የአማራን ህዝብ ለአንዴና ለመጨረሻ ጊዜ ለመቅበር አገዛዙ ተጨማሪ የመግዣ ዓመታትን፣ ተጨማሪ የመግደያ ዓመታትን፣ ተጨማሪ የመጨፍጨፊያ ዓመታትን እንዲያገኝ የሚፈቅድ በመሆኑ ማንም ሊረባረብ ይገባል። ዛሬ ሀያላን ሀገሮች ብቻ ሳይሆን ሀያላን ለመሆን እየተጣደፉ እየተንደፋደፉ ያሉ ኢመርጂንግ ፓወርስ ጭምር ያመረቱትን፣ የገዙትን፣ የሸመቱትን መሳሪያ የሚሞክሩበት ቤተ ሙከራ ሆኗል። የአማራ ህዝብ ላለፉት 3 ዓመታት በይፋ በተከፈተበት የዘር ማጥፋት
ጦርነት በርካታ መስዋዕትነት ከፍሏል። ህዝብ እንደ ህዝብ በወጣበት ቀርቷል። ለስራ በሄደበት ተጨፍጭፏል፣ ተገድሏል፣ እናቶች ተደፍረዋል። ከባድ የሆነ የስነ ልቦና ቀውስን ሊያደርስ በሚችል ሁኔታ የአገዛዙ ሰራዊት በነቂስ እንደ ወራሪ እንደ ጠላት ሰራዊት ከዛም ከፍ ባለ ደረጃ የጦርነት ህግን ባልጠበቀ መንገድ ምንም አይነት የሞራል የህግ እና የታሪክ ተጠየቅ በሌለበት ሁኔታ የአገዛዙ አረመኔ ሰራዊት በገባበት ሁሉ እናቶችን ደፍሯል፣ ሴቶችን ደፍሯል፣ ነጋዴዎችን አክስሯል፣ ዘርፏል፣ ቤቶችን አቃጥሏል፣ እንስሳትን አውድሟል፣ ህፃናትን ገድሏል። ይህንን ገዳይ አገዛዝ ይህንን ገዳይ መንግስት ተመልሶ በማጀብ ሚዜ በመሆን ይህን የደም ድግስ አብሮ በመገኘት የእሱ ድግስ ተጋፋሪ እና አጋፋሪ በመሆን የታሪክ ውርደት ውስጥ መገባት እንደሌለበት ደግመን ደጋግመን ስንናገር ነው የባጀ ነው። አሁንም ይህንን በድጋሚ ጥሪ እናቀርባለን። ከዛ ይልቅ አገዛዙ ከዚህ ፖለቲካዊ ክንውን አንዳች ትርፍ እንዳያገኝ ህጋዊ መንግስት ወይም ህጋዊ አገዛዝ ለመሆን እንዳይችል የምንችለውን ርብርብ ሁሉ ማድረግ አለብን። ቢያንስ ትንሹ መስዋዕትነት ማንም ሰው ይህንን ምርጫ በፎቶግራፍ በቪዲዮ በሚመስል ነገር ባለማጀብ ያው ምርጫው እንደማይደረግ እንዳልተደረገ ያለ ማድረግ የሚያበቃ ነገር እንደሌለ ይታወቃል። ያለው ብቸኛ ነገር ልሳኑና የፕሮፓጋንዳ ማሽኑ ነው። ለዛ የፕሮፓጋንዳ ፍጆታው ግብዓት ላለመሆን እያንዳንዱ ዜጋ እያንዳንዱ አማራ ቤቱ በመቀመጥ የተለያዩ ትግሎችን በማድረግ የሚችለውን ርብርብ እንዲያደርግ ጥሪዎችን እያቀረብን ነው። አሁንም እናቀርባለን። ጥሪ ማቅረብ ብቻ ሳይሆን ተጨባጭ ስራዎችን እንሰራለን በኔትወርካችን። ከዛ ባለፈ የአገዛዙ ብቸኛ ዘበኛ የሆነው በመከላከያ ሰራዊት ስም የአማራን ህዝብ እያሰቃየ ያለው ወራሪ ሰራዊት ላይ የምናደርሰውን ውጊያ የምንወስደውን እርምጃ አጠናክረን የምንቀጥል ነው የሚሆነው። ከትናንት ወዲያ ከነበሩት የተሻሉ ድሎችን ለማግኘት በሁሉም ቦታ ርብርቦች እየተደረጉ ነው ያሉት። በአጠቃላይ አገዛዙ ምንም ሊናገር ይችላል። በተጨባጭ በታሪክ ግን ይህ ምርጫ አማራ ክልል ላይ ለማድረግ እንዳይደረግ አድርገነዋል። ኦልሬዲ ያለቀ ያበቃ የደቀቀ ጉዳይ ነው። አማራ ክልል ላይ ምርጫ የማይደረግበትን ነባራዊ ሁኔታ ተፈጥሯል። አይደረግም። ያም ሆኖ ግን አድርጊያለሁ ብሎ እንዳያወራ እንኳን የምናስችልበትን ተጨማሪ ስራዎች እንደሚያስፈልጉን አምነን እየተንቀሳቀስን ነው የምንገኘው። አርበኛ አስረስ እንግዲህ ሌላ ጊዜ በተለያዩ ጉዳዮች ላይ እንመጣበታለን። ዛሬ ከምርጫው ጋር በተገናኘም ነው እንግዲህ ይህንን ቃለ መጠይቅ ያሰናዳ ነው። ምናልባት ከምርጫው ጋር ተያይዞ እንግዲህ የአፍሪካ ህብረትም ይህን ምርጫ ነው ብሎ ለመታዘብ መምጣቱ ኢጋድ ማን እንደሆነ ይታወቃል። እነ ወርቅነህ ገበየሁ የሚመሩት ነው። ነገ ምርጫውን ለመታዘብ ፕሮግራም መያዛቸው ተሰምቷል። የአውሮፓ ህብረት እንደማይካፈል አስታውቋል። ቀደም ሲል አንተ የጠቀስካቸው ሚዲያዎች በዝርዝር ምርጫው ምን ያህል ስላቅ እንደሆነ የአብይ አህመድን ስልጣን ለማስጠበቅ እንጂ የኢትዮጵያውያንን እድል ዕጣ ፋንታ ሊወስን የማይችል እንደሆነ በስፋት እየገለጹ ያሉበት እንደሆነ ይታወቃል። ስለዚህ ከምርጫው ጋር በተያያዘ የኢትዮጵያ ሁኔታ እየተረጋጋ ሳይሆን የበለጠ ወደ ቀውስ ሊገባ እንደሚችልም እየተነገረ ይገኛል። ለማንኛውም እንደው የእናንተ የአማራ ፋኖ ብሔራዊ ንቅናቄ በቀጣይ በትግሉ ምን እንግዲህ እንጠብቃለን ማለት ነው? ያው አንድነቱ መጥቷል። አንድ ሆናችሁም እየሰራችሁ ነው። ሰሞኑን የጀመራችሁት ዘመቻ አንሻ ሰይድም እንደዚሁ በአፋብን ደረጃ የሚከናወን ዘመቻ እንደሆነ ገልጻቸዋል። ግን ቀደም ሲል ያልከውን ለማንሳት ነው። ወዴት ነው ይሄ ትግል እያመራ ያለው? ከአማራ ክልል መውጣት የሚችልበት ፍንጭ እንኳን እየታየ አይደለም። አልፎ አልፎ ናዝሬት ጠጋ ብለው የመመለስ ሁኔታ እንዳለ እናያለን። በሶስተኛ ዓመቱ እንግዲህ ሐምሌ ላይ እየመጣ ነው ይሄ ትግል። እስቲ በዚህ ጉዳይ ላይ እንደው ለኢትዮጵያ ህዝብም ሆነ ለአማራ ህዝብ የምትገልጹት ነገር አለ ወይ? አመሰግናለሁ መሳይ። ጥሩ ጥያቄ ነው ያነሳው። እስካሁን ድረስ ማነቆ ሆኖ የነበረው አንድ ወጥ አደረጃጀት ወይም የጋራ አመራር አለመፍጠራችን ነበረ እንደሆነ ይታወቃል። አንዱ ማለት ነው። አንዱ ምክንያት በተለያየ አደረጃጀት ዝም ውስጥ ሆነን አስደናቂ ተጋድሎች የተደረጉ ቢሆንም አንድ ድርጅት አለመፈጠሩ የፈጠረው ክፍተት ነበረ። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ እንግዲህ 4 ወር አካባቢ ሆኖታል። ጥር 9 2018 ዓመተ ምህረት ነው። ይህ ድርጅት ከተመሰረተ ወዲህ የተገኙ ወታደራዊ ድሎችን ብታይ አንድ ግልጽ የሆነ አመላካሽ ነገር ማየት ይቻላል። ከ50 በላይ ድሽቃዎች መማረክ የተቻለበት፣ በሚሊዮን የሚቆጠሩ ተተኳሾች፣ በ10 ሺዎች የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን የማረክንበት፣ በጣም በርካታ ኮሎኔሎች የማረክንበት፣ የገደልንበት፣ በርካታ የጠላት ሰራዊትን የማረክንበት ወታደራዊ ድሎችን አግኝተናል። በዚህ ትልቅ ለውጥ ነው ያለው። ይህ ድል የተገኘው ደግሞ በተለያየ አሃድ ውስጥ የነበሩት ሰራዊታችን በጋራ ባደረገው ርብርብ እና ተጋድሎ ነው። አንዳንድ የሚቀሩን የአደረጃጀት ስራዎች በተለይ የድርጅቱን ላይኛውን መዋቅር
ወደ ታች የማውረድ ስራዎች 75% ያጠናቀቅን ቢሆንም የተወሰኑ አካባቢዎች ላይ ይሄን ስራ በመስራት መጓተቶች ገጥመውናል። የተለያዩ ምክንያቶችን ልናነሳ እንችላለን። በዚህ የግለሰቦች ፍላጎት፣ ሌላ የፍላጎት ቡድኖች ጣልቃ መግባት፣ በራሱ የታጋዩ ማቹሪቲ ደረጃ የተለያዩ ነገሮችን ልናነሳ እንችላለን። ከነዚህ እንከኖች በስተቀር በብዙ መንገድ በብዙ ርቀት እየተጓዝን ነው የምንገኘው። በጋራ ማሰብ፣ በጋራ ማቀድ፣ በጋራ መገምገም ትልቁ ስኬታችን ነው ብለን ነው የምናምነው። እንደ አማራ ፋኖ በዚህ ቁጥር ልክ በዚህ ጂኦግራፊ ልክ የሚንቀሳቀስ ኃይል በአንድ ወታደራዊ አዛዥ፣ በአንድ ሊቀመንበር፣ በአንድ የፖለቲካ መምሪያና በሌሎች በሚመለከታቸው መምሪያዎች ስር ተዋቅሮ ስራዎች በመሰራት ላይ ነው የሚገኙት። እቅዶች ታቀዳሉ፣ ወደ ታች ይወርዳሉ፣ ከታች ግባቶች ይሰበሰባሉ። ስለዚህ ድርጅቱ እንደ ድርጅት ለጋ እድሜ ቢኖረውም እንኳን በትግሉ ላይ ረጅም ጊዜ ያሳለፉ አመራሮች የሚመሩት ተቋም በመሆኑ በቀጣይ እስካሁን የገጠሙንን እንከኖች ለምሳሌ አንዱ ጥያቄ የሚሆነው ሙሉ በሙሉ የአማራ ክልልን በመቆጣጠር የጦርነቱን ሁኔታ ከክልሉ ማስወጣት ብዙሃኑ የሚጠብቁት ጥያቄ ነው። ህዝቡም የሚጠይቀው፣ ሰራዊቱም የሚጠይቀው፣ እኛም የምንፈልገው ጉዳይ ነው። እንዲህ አይነት ስትራቴጂክ ጉዳዮችን በስኬት ለማጠናቀቅ የሚያበቃ ሙሉ ቁመና እንዲኖረን ይህ ድርጅት ያስፈልገን ነበር። ይህ አመራር ያንን ጉዳይ በጋራ ሊወስንበት፣ የጋራ አቋም ሊይዝበት ይገባ ነበር። ያ እየሆነ ነው ያለው። በቀጣይ የምንሰራቸው ስትራቴጂክ ስራዎች እንደዚህና መሰል ጉዳዮች ናቸው። እንግዲህ የጦርነት ሁኔታ በቀናት ውስጥ በሰዓታት ውስጥ የሚቀየር ነገር ነው። ይሄ የምንጠብቀው ነገር ሁሉ በአንድ በሁለት ኦፕሬሽን በአንድ ቀን መልኩን ቀይሮ ልናየው እንችላለን። ከዚህ በፊት እንደታዩት ምልክቶች አንድ ቦታ ጠንካራ ምት በማሳረፍ በተከታታይነት አጀሰንት የሆኑ 3-4 ወረዳዎችን 7-8 ወረዳዎችን እስከ 20 ወረዳዎች ማስለቀቅ የተቻለበት ወታደራዊ ድሎች ተገኝተው ነበር። በደቡብ ጎንደር፣ በወሎ በተደረጉ ተጋድሎዎች፣ በጎጃምም በተመሳሳይ። ስለዚህ ያንን ነገር መፍጠር፣ ያንን ነገር ማምጣት፣ ያንን ስትራቴጂ መንደፍ አሁን ያለው አመራር ስራ ነው የሚሆነው። ያንን ለማድረግ ደግሞ ግዴታው እንደሆነም ጭምር የተቀበለ አመራር ነው ያለው። ያን ለማድረግ የዝግጅት ምዕራፎች ያስፈልጋሉ። ይሄ ዝግጅት ምዕራፍ ስንል በስነ ልቦና ደረጃ ይሄንን ማድረግ አለብኝ ብለን ከምንታጠቀው ባሻገር ሰራዊቱን ለዛ ብቁ ማድረግ፣ ኦሪየንት ማድረግ ያስፈልጋል። ስለዚህ ያንን ስራዎች እየተሰሩ ነው ያሉት። በቀጣይ አሁን በተጀመረው ዘመቻ አንሻ ሳይድም ሆነ ቀጥሎ በምናደርጋቸው ተከታታይ ኦፕሬሽኖች የሚፈለገውን ግብ ለማምጣት ጠንክረን የምንሰራ መሆኑን ማሳወቅ እፈልጋለሁ። በጣም ነው ማመሰግን። እንደው በመጨረሻ አርበኛ አስረስ ማረዳምጤ እንግዲህ የተለያዩ ጥምረቶች እየተከናወኑ ነው። ምናልባት ይፋ አልሆነም ተብሎ ሊገለጽ ካልቻለ በስተቀር አንዳንድ በጋራ ሊደረጉ የሚችሉ እንቅስቃሴዎች እንዳሉ እንደው በጭምጭምታም ቢሆን እንሰማለን። ያንን ይፋ የሚደረግበት ጊዜ ይመጣልን ብለን እንጠብቃለን። ግን በዚህ አጋጣሚ እንደው በጥምረትም ይሁን በአንድነት የወደፊቷን ኢትዮጵያ ለመወሰን በአፋብን በኩል እየተደረገ ያለ ጥረት ካለ፣ ምክንያቱም በእናንተ ትግል ብቻ ኢትዮጵያ ነገ ነጻ ትወጣለች ብሎ መጠበቅ በእናንተም በኩል የምትፈልጉት አይደለም። ሌሎች ኃይሎችም እንዲሳተፉ እና በጋራ ኢትዮጵያን ነጻ ማውጣት እንደሚገባ ታምናላችሁ? ከዚህ አንጻር የኢትዮጵያ ሕዝብ ምን ይጠብቅ? አፋብን በጥምረት ዙሪያ ያለው አቋምስ ምን ይመስላል የሚለው እንደው ባጭሩ መግለጽ ከተቻለ። እንግዲህ እኛ ስለ ትብብርና ስለ ጥምረት ስናወራ ትብብር እንደሚያስፈልግ ደጋግመን የምንናገረው የአማራ ሕዝብ አገዛዙን ለማሸነፍ በቂ አቅምና ጉልበት ስለሌለው አይደለም ሰፊው የአማራ ሕዝብ ከዚህ ያነሰ ቁጥር ከዚህ ያነሰ ፖቴንሻል ያላቸው ነገር ግን የተደራጁ ጥቂት ቁጥር ያለው አንድ ብሔር ብዙ ነገር ማድረግ እንደሚችል በታሪክም የታየ ነው። በተጨባጭም ይሄ ነው። በዓለም ላይም ያለውን ተሞክሮ ብንወስድ በአግባቡ የተደራጀ ሕዝብ ጠላቱን ማንበርከክ ይችላል። ቁም ነገሩ እሱ አይደለም። ቁም ነገሩ ጉልበት የመሰብሰብ ጉዳይ አይደለም። ትልቁ ነገር ከኢትዮጵያ የፖለቲካ ስሪት በመነሳት ነው ያንን አስተያየትና አቋም የምንወስደው። ኢትዮጵያ ብዝሃነት ያለባት ሀገር መሆኗን የአማራ ፋኖ ብሔራዊ ንቅናቄ በጽኑ የሚያምንበት ጉዳይ ነው። ኢትዮጵያ ህልው ሁና መቀጠል አለባት። ታሪኳን፣ ቅርጿን፣ መልኳን እንደያዘች መቀጠል አለባት ብለንም የምናምንበት ጉዳይ ነው። ለዚህ ደግሞ የኢትዮጵያን መጪ እጣ ፋንታ የአማራ ህዝብ ብቻውን ፋኖ ብቻውን እንዲበይን አንፈልግም። የጸና ዘላቂ ሰላም ያለው ሀገረ መንግስት ይኖረን ዘንድ የሁሉም ኃይሎች ፍላጎት፣ መብት አብሮ መካተት እንዳለበት እናምንበታለን። ለዛ ነው የጋራ ትብብር የሚያስፈልገን። በሌላ በኩል ደግሞ የአገዛዙን እድሜ ለማሳጠር እንደሚታወቀው ይህ አገዛዝ አንደኛ የሚጠቀመውን ስልት አንዱን ህዝብ በሌላው ላይ በማስነሳት በተራ የጦርነት ዑደት ውስጥ ስለሆነ ሀገሪቷን ያስገባት ያንን እድል እንዳያገኝ ዛሬ ትናንት ትግራይን ከጨፈጨፈ ነገ ኦሮሚያን ከጨፈጨፈ ከዛ ቀጥሎ ሶማሌን ከዛ ቀጥሎ አማራን እያለ በጦርነት ዑደት ውስጥ በስልጣን ላይ መቆየት የሚፈልግ አገዛዝ ስለሆነ ያለው ያንን እድል እንዳያገኝ በጋራ እንነሳ፣ የአንዳችንን ጉልበት አንዳችን ላይ እየተጠቀመ የስልጣን እድሜው እንዳያራዝም በጋራ እንታገለው በሚል መንፈስ ነው ጥሪዎችን ስናደርግ የቆየ ነው። መልካሙ ነገር ምንድነው? ከሌላውም ወገን በኩል ተመሳሳይ ጥሪዎች እየተላለፉ ነው የሚገኙት። ለምሳሌ ምርጫ ሂደቱንም በተመለከተ ሌሎችንም ፖለቲካዊ ክንውኖች በተመለከተ በተለያዩ ኃይሎች ተመሳሳይ
አቋሞች እየተያዙ ነው የቆዩት። በተለያየ ተቃርኖ ውስጥ የቆየ የፖለቲካ ሊቃን ያለው ኢትዮጵያ እንደምታውቀው መሳይ። ስለዚህ የመጀመሪያው ነገር ሙቹዋል ኮንፊደንስ እንዲፈጠር፣ መተማመን እንዲፈጠር ትርክት መቀየር ነበረብን፣ እይታችንን መቀየር ነበረብን። ያ በጥሩ ሂደት ላይ እንዳለ ይሰማኛል። መጀመሪያ በሊቃኑ መካከል፣ በህዝቡ መካከል፣ በሰራዊቱ መካከል መተማመን መኖር አለበት። የጋራ ሀገር እንዳለን፣ የጋራ ጠላት እንዳለን መታመን አለበት። በጋራ ማሸነፍ እንዳለብን መታመን አለበት። ይህንን የማመን ሂደት እና ትርክት ብዙ ዋጋም እየከፈልንበት ጭምር የሆነ መልክ እየያዘን ያለው ከዛ እያነሰ ነው የሚሄደው። ቀሪው ነገር የተለያዩ ኃይሎችን የፖለቲካ ጥያቄዎችና ፍላጎቶች መሰብሰብ፣ መያዝ፣ የት ቦታ ይታረቃሉ፣ የት ቦታ ኮንቨርጅ ያደርጋሉ፣ የት ቦታ ልዩነት ይፈጥራሉ፣ ልዩነት የሚፈጥሩበት እንዴት ይፈታል የሚለው ከህዝብ ተደብቆ ሳይሆን በህዝብ ፊት በአደባባይ ተመክሮበት ተዘክሮበት ወደ ቴክኒካል ግንኙነት፣ ወደ ሰነድ፣ ወደ ወታደራዊ ትብብር፣ ወደ ፖለቲካዊ ትብብርና ማዕቀፍ የሚያድግበት ሁኔታ መፈጠር አለበት። ያ እንዲሆን ያለመታከት እንሰራለን። በአማራ ፋኖ ብሔራዊ ንቅናቄ ውስጥ ካሉ መምሪያዎች መካከል አንደኛው ለምሳሌ የአጋርነትና ትብብር መምሪያችን አንደኛው ቁልፉ ስራው ይሄ ነው። የውጭ ጉዳዩን ጨምሮ እንዲህ አይነት ትብብሮች የአፍሪካ ቀንድ ቀጠና ደግሞ ትንሽ መልኩ ለየት ያለ በመሆኑ ምክንያት በተለይም ደግሞ ይህንን ቀንድ በከፍተኛ ደረጃ ስፖንሰር የሆነ የሚያተራምስ ሌላ የውጭ ኃይል ስላለ በዛ የውጭ ኃይል ምክንያት ለዘመናት ጦርነት ውስጥ እንዲቆይ የተፈረደበት ህዝብ ስላለ የዚህን ህዝብ የመከራ ቀንበር ለመስበር በጋራ መነሳት እንዳለብን ጭምር ስለሚታመንበት በዛ ማዕቀፍ ግን የተገለጸ 1 2 3 ተብሎ የሚዳሰስ የሚጨበጥ ነገር ያስፈልጋል። ያ እንዲመጣ እየተሰራ ነው። እውን ሲሆን ያ ተጨባጭ ነገር ይሄ ዝም ብሎ የአገዛዙ አፈቀላጤዎች እንደሚያወሩት ወይም አንዳንድ ግልብተቾች ከመሬት ተነስተው እንደሚፈርጁት አንዱን ሰቦርዲኔት ለማድረግ አንደኛው በአንደኛው እንዲዘወር ለማድረግ አይደለም። ኮምፕሮማይዝ የማይደረግ የአማራ ህዝብ ጥያቄ አለ። ኮምፕሮማይዝ የማይደረግ የሌላው ህዝብ ጥያቄ አለኝ ብሎ የሚያነሳ ይኖራል። እነኚህ ነገሮች በይፋ ህዝብም ጭምር አመራሩም ጭምር ሰራዊቱም ጭምር በሰነድ ተዘጋጅቶ ተወያይቶ የሚወስናቸው ጉዳዮች ነው የሚሆኑት። ማንም እየተነሳ በሚሰጠው ትንታኔ በሚሰጠው መረጃ መሰረት የሚበየን አይደለም። ጥያቄያችን በጥናት ላይ የተመሰረተ በበቂ መረጃ ላይ የተመሰረተ ነገም በሚያሻግር ላይ የተመሰረተ ሀገርን ታሳቢ ያደረገ ህዝብን ታሳቢ ያደረገ የህዝባችንን የታሪካችንን ስነልቦናችንን ጭምር ከግንዛቤ ውስጥ ያስገባ አቋም ይወሰድባቸዋል። እነሱ ያው ጊዜው ሲደርስ አንተ እንዳልከው የሚገለጡ ነው የሚሆኑት። ግን በአገዛዙ ላይ ያሉት ትብብሮችና አቋም የመያዝ ሂደቶች በጥሩ ሁኔታ ላይ ናቸው። በአጠቃላይ በጣም ነው የማመሰግነው አርበኛ አስረስ ማረዳምጤ። እንግዲህ የነገው ሁኔታ ሁሉን ነገር ይወስናል ማለት ባይቻልም እንኳን አንዳንድ ፍንጮችን የምናይበት ይሆናል። በኃይል በጉልበት በማጭበርበር ስልጣን ለመቀጠል የወሰነው የአብይ አህመድ አገዛዝ እንግዲህ ከነገ በኋላ ያለውን የፖለቲካ ሁኔታ እንዴት ሊቆጣጠረው ይችላል የሚለውን ብቻውን የሚወስኑ አይደለም። ብዙ ኃይሎች ብዙ አቅም ያላቸው ወገኖች ወደፊት እየመጡ ስለሆነ የኢትዮጵያ ቀጣይ ሁኔታ እውነት ለመናገር ብዙዎችም እንዳሉት በአንድ ኃይል የሚወሰን እንደማይሆን እንጠብቃለን። ዳግም ተገናኝተን በሚመጣው አጠቃላይ ሁኔታ ላይም የምንነጋገር ይሆናል። ለአሁን ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ።